ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ በአዲስ ቪዲዮ ተመልሼላችኋለሁ። እንግሊዘኛ ፊደሎቹን እንግዲህ እስከ ሸ ድረስ ሰርቼላችኋለሁ ባለፈው። አሁን ደግሞ ቀሪዎቹን የአማርኛ ፊደሎቹን በእንግሊዘኛ ነው። ዋናው የአማርኛ ፊደል በእንግሊዘኛ መስራቱ ምንድነው ጥቅሙ ካላችሁኝ፣ ስማችሁን የተለያየ እንግሊዘኛ ቃላቶችን ለመጻፍ ለማንበብ 90% የአማርኛ ፊደልን በእንግሊዘኛ ማወቅ አለባችሁ። የአማርኛ ፊደልን በእንግሊዘኛ ለማወቅ ደግሞ ቀላል ነው። መጀመሪያ እንግሊዘኛ ፊደሎችን ማወቅ አለባችሁ። የእንግሊዘኛ ፊደሎችን የማታውቁ ከሆነ ቪዲዮ ስራልን በሉኝ፣ ኮሜንት ላይ ቪዲዮ ስራላችኋለሁ። እንግሊዘኛ ፊደሎች ነው 26 የእንግሊዘኛ ፊደሎች አሉ። እነሱን እሰራላችኋለሁ። ካፒታል ስሞል የምንላቸው አሉ። እነሱ ብዙም አያደነጋግሯችሁም። ካፒታል ስሞል ምናምን ክብድ እንዳታደርጉት። ከአማርኛው ያን ያህል አይከብድም። ለምሳሌ አብዛኛው ቪዲዮ እየተሰራ ያለው አማርኛ ነው። አሁንም እንግሊዘኛ መቻል ስላለባችሁ እንግሊዘኛ በአማርኛ እየላችሁ ምትቻለሁ። አሁን ለምሳሌ እዚህ ጋር እነዚህ የአማርኛ ፊደሎች አሉ። ቀ፣ ነ፣ በ፣ ተ የአማርኛ ፊደሎች አሉ። እዚህ ጋር ደግሞ በቀይ የጻፍኳቸው የእንግሊዘኛ አቻቸው ናቸው። የእንግሊዘኛ ፊደሎች ናቸው። እንግሊዘኛ የምትችሉት የአማርኛ አቻውን በደንብ ስትለዩ እንግሊዘኛ ትችላላችሁ። አሁን ለምሳሌ ከብድ አድርጋችሁ ግን እኔ አልችልም አሁን እንግሊዘኛ አማርኛ እንኳን በደንብ ሳልችል እንዴት ነው እንግሊዘኛ የሚገባኝ እንዳትሉ። ቢኮዝ እኔም ማስተምራቸው ልጆች ኖርማል በደንብ የቻሉ አሉ፣ ምንም ያህል ያልፈጀባቸው። ምንም እንትን እንዳትሉ፣ ስልክ ቁጥሬን አስቀምጥላችኋለሁ። ኦንላይን መማር የምትፈልጉ ልጆች ኦንላይን መማር ትችላላችሁ። አሁን ረመዳን ስለሆነ ትንሽ ቢዚ ስለምትሆኑ ግን መመዝገብ ትችላላችሁ። እየመጣችሁ ተመዝገቡ። ልክ ከረመዳን በኋላ ቦታ እየያዛችሁ አስተምራችኋለሁ ማለት ነው። እንግዲህ እኔ ከ1000 በላይ ተማሪ እስካሁን አሰልጥኜ እንትን ብያለሁ ማለት ነው። በጣም ብዙ ተማሪ አስተምሬያለሁ። አሁን ግሩፕ ላይ ከ190 ወይም 200 ተማሪ የሚጠጋ ተማሪ አለኝ። መማር ትችላላችሁ። አሁን ቀጥታ ወደዛ አስገባችኋለሁ ማለት ነው። የመጀመሪያው ቀ ነው። አሁን የመጀመሪያ ፊደል የጻፍኩላችሁ። አናባቢዎቹን ገና ጻፍኳቸው። አሁን በእንግሊዘኛ ቫውል ሌተር እና ኮንሶናንት ሌተር አለ። አናባቢ እና ተነባቢ የሚባለው አላከብድባችሁም፣ ቀለል አድርጌ ነው። አሁን እነዚህ አናባቢ ገና አልገባቸውም። የመጀመሪያ ፊደሎች ቀ፣ በ፣ ተ አናባቢያቸው ኢ ነች። አሁን ለምሳሌ ቀ ስንል ኬኢ ነው። በ ስንል ቢኢ ነው። ተ ስንል ቲኢ ነው። ተመልከቱ፣ ቀላል ሲስተም ነው የምትሉት። ቀ ስንል ኬኢ ነው። እናንተ መያዝ ያለባችሁ የቀ ኬ ከሆነ የመጀመሪያው ቀ ኬኢ ነው። ቁ ስንል ዩ፣ ቡ ስንል ሁለተኛ ፊደል ስለሆነ ዩ፣ ቱ ስንል ዩ። የሁለተኛ ፊደሎች አናባቢያቸው ዩ ነው። ወደ ቸ ሄድላችኋለሁ ወደ ታች። ቂ ስንል ሶስተኛ ፊደሎች አናባቢ ማነች? ነገሩ አይ የምታውቁ ልጆች። ቢ ስንል አይ አብሬ እያስተማርኳችሁ መሰለኝ ማለት ነው። ነገሩኝ ስል ቲ ስል አይ ነው። ሶስተኛ ፊደሎች አይ ነች አናባቢያቸው። የአራተኛ ፊደል አናባቢ ኤ ነው። ቃ ኤ፣ ባ ኤ፣ ታ ኤ፣ ቲኤ፣ ቢኤ፣ ኬኤ። አምስተኛ ፊደልስ? የአምስትና የመጀመሪያ ፊደል ተመሳሳይ ነው። ኬኢ፣ ቢኢ፣ ቲኢ። ከዛ ስድስተኛ ፊደሎች አናባቢ የላቸውም። ኬ ብቻውን ነው፣ ቢ ብቻውን ነው፣ ቲ ብቻውን ነው። የሰባተኛ ፊደል ደግሞ ቆ ስንል ኦ ነው። ቢኦ፣ ቦ ስንል ኦ፣ ቶ ስንል ኦ። አሁን ተመልከቱ፣ ራሳችሁን ፈትሹት። ይሄን ቃል ቆቦ የሚባል ስም ወይም የሆነ አንድ ስም መምረጥ እንችላለን። ግን ቆቦ የሚለውን ስም እንትን ለማለት ለመጻፍ ምን ያስፈልገናል? ቆ ስንል ኬኦ ነው አይደል? ኬኦ። ልክ ስማችሁም እንደዚህ ነው የምትጽፉት። ኬ ኦ። ቦ ስንልስ ቢኦ። ለምሳሌ ትዕግስት። አሁን ቢ ተመልከቱ፣ ካፒታልም አለው። ይቺ ስሞሏ ነች። ካፒታሏ ደግሞ ይቺኛው አሁን እዚች ጋር የጻፍኩላችሁ። ግን ብዙ ጊዜ የሚጻፈው የመጀመሪያ በስሙ በካፒታል ኬ በካፒታል ነው። ከዛ ቢ በስሞል መጻፍ ትችላላችሁ። ቆቦ ማለት ትችላላችሁ። ቆቦ ብዬ ጻፍኩ ማለት ነው። ይቺኛዋን ሞክራት። ቦታ። አሁን ስም ስላችሁ ለምሳሌ ትዕግስት የሚል ወይም ለምሳሌ ቃል የሚል ቢባል ቃ ኬኤ ብዬ ነው የምጀምረው። ልስል የለቤ ስድስተኛው ነው፣ ኤል ብቻ ነው። እሱን አስተምራችኋለሁ። ስም ላይ ስንጽፍ፣ ወደ ስም ስንጽፍ፣ ወደ ቃላት ስንገባ እንዴት እንደሚል። መጀመሪያ ግን ይሄን ማወቅ አለባችሁ። ይሄን ለማወቅ ደግሞ ግዴታ 1 ወር ወይም ከ2 እስከ 3 ሳምንት ይፈጅባችኋል። ይሄን ለማወቅ ይሄን አንቡ፣ እዚህ ጋር አንቡ፣ ግሩፕ ላይ ግቡ። ሊንክ አስቀምጥላችኋለሁ። ስልክ ቁጥሬን ሴቭ እያደረጋችሁ ስልክ ቁጥሬን አስቀምጥላችኋለሁ ከታች። እዛ ላይ እየደወላችሁ ተመዝገቡ። ልክ 2-3 ሳምንት ይፈጅባችሁ ነው።
ሶ ቦታ የሚለው ቦ ስንል ቢኦ ነው። ካፒታል አድርገው መጀመሪያ ካፒታል ነው ቢኦ ቦ። ታ ስል ተ ቱ ቲ ታ አራተኛ ፊደል ቲ ኮመን ነው የተቤት አራተኛ ፊደል ሌላው አናባቢ ኤ ነው ቲኤ። ሶ ቦታ ይቺ ቲ ምንድነች? ስሞሏ ነች። ይቺ ካፒታል ነች፣ ትልቁና ትንሹ። እዚህ ጋር ቱታ ይላል። ቱታ ስንል ደግሞ ቱ ስንል ይሄንኛው ነው ቲዩ ነው። ሁለተኛ ፊደል ዩ ነው አናባቢያችሁ። ይኸው ቲ ኮመን ነው ቲ ዩ ላለው ቱታ። ታ ስል ደግሞ አራተኛ ፊደል ነው ቲ። ይሄው ቱታ ብዬ ጻፍኩ ማለት ነው። ቱታ። እሺ ከፍ ላድርገውና ወደ ቸ እንሂድ። አሁን ቸ እናንተ ታስገባላችሁ። አሁን የቸ ደግሞ የሚለየው ከሌሎቹ አሁን የሌሎቹ ቲ ኮመን ነው፣ አንድ ፊደል ብቻ ነው ኮመን፣ ቢ ኮመን ነው እያለን የቸ ግን ሁለት ፊደል ነው ኮመን፣ ሲኤች 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 ኮመን። ከዛ አናባቢ ትጨምራላችሁ። አንደኛ ፊደሎች ኢን ትጨምራላችሁ። ቦታ ስለማይበቃኝ ነው፣ እናንተ ሞክሩት። እቺን እናንተ ሙሏት። ልክ እናንተ ምንም ቀላል እኮ ነው። ሲኤች ኢ አንደኛ ፊደሎች ኢ ነው፣ ሁለተኛ ፊደሎች ዩ ነው እያላችሁ እዚህ ጋር እናንተ ሙሉት። እናንተ ይችን ለእናንተ ልተውላችሁ። እዚህ ጋር ቸረ ይላል። ረን እነግራችኋለሁ፣ ባለፈው ማስተምራችኋለሁ። አር ነው። ሶ ረ የመጀመሪያው ፊደል ስለሆነ አር የመጀመሪያ ፊደል አናባቢ ማን ነው? ኢ አር ኢ ትላላችሁ ማለት ነው። ቸ ሲኤች ብላችሁ ኢ፣ ምክንያቱም ሲኤች ኮመን ነው ለሁሉ። ይሄን አልፈዋለሁ፣ እናንተ ትሰሩታላችሁ። ሶ ወደ ቀጣይ ስንሄድ የነን ልስራላችሁ። ነጋ ስንሄድ ኤን፣ ምክንያቱም ከቸ ቀጥል ሀ ነው። ግን ሀ በመጀመሪያ ላይ ቪዲዮ ላይ ተመሳሳይ ነው። እንግሊዘኛው የሶስቱም ሀ ተመሳሳይ ስለሆነ ሀ የመጀመሪያ ቪዲዮ ላይ ስለሰራሁላችሁ አያስፈልጋችሁም። ሶ ነ ስንል ኤን ኢ ነው፣ ኢ ነው። ኑ ስል ዩ ነው፣ ምክንያቱም ሁለተኛ ፊደል ዩ ነው ብያችኋለሁ። ኒ ስል አይ ነው። ና ስል ኤ ነው፣ ምክንያቱም አራተኛ ፊደል ኤ ነው። አምስተኛ ፊደሎችስ ኢ። ስድስት የለውም እንዳትረሱ፣ ኤን ብቻ። ሰባት ኤን ኦ። ከዛ እዚህ ጋር ኖክ ይላል፣ እናንተ ትሞሉታላችሁ። ክ ልሙላላችሁ። እሺ ኖክ ስትሉ ኤን ኦ ኤን ኦ ኖ፣ ምክንያቱም ኖ ኤን ኦ ነው። ኖ ክ ስትሉ ደግሞ ኬ ነው። የከቢ ስድስተኛው ስለሆነ ኬ ብቻ ነው ኖክ። የኘን እዚህ ጋር እናንተ እንደ ቸ ሙሉት። ጂኤን ኮመን ነው። አሁን የኛና የቸ ስንት ፊደል ነው ኮመን? ሁለት። የነስ አንድ ኤን ብቻ ነው። የኛ ግን ጂኤን ኮመን ነው ለሁሉም ተመልከቱት። ከዛ እናንተ ኘ ስንል የመጀመሪያ ፊደል ኢ ነው፣ ሁለተኛ ፊደል ዩ ነው፣ ሶስተኛ ፊደል አይ ነው፣ አራት ኤ ነው፣ አምስት ኢ ነው እያላችሁ ሙሉት። ከዛ እዚህ ጋር የአ ልሙላላችሁ። አ ስንል አ ስንል ማን ነው? ኤ ነው እንዳትረሱ። አንድ ፊደል፣ እነዚህ አናባቢ ናቸው። ኡ ስንል ዩ፣ ኢ ስንል አይ ነች፣ አ ስንል ኤ ነው። ይደገማል፣ ምክንያቱም ይሄም አ ነው የመጀመሪያው፣ ይሄም አይ ነው። ይችኛው አይ በስሞል አድርግላችሁ እንዲገባችሁ። አይ ኤ ስንል ኢ ነች አናባቢ ኢ። እ ስንል እ ነች። ኦ ስንል ኦ ነው። እነዚህ የእንግሊዘኛ ፊደል አናባቢ ይባላሉ። በሁሉም የአማርኛ ፊደል ውስጥ የሚገኙ ናቸው። በሁሉም የአማርኛ ፊደል ለምሳሌ ኤ የሀ የመጀመሪያ ፊደል አናባቢ ነው። ዩስ የሁሉም የሁለተኛ ፊደሎች አናባቢ ነው። ዩ እያልኩ አስተምራቸዋለሁ። አይስ የሶስተኛ ፊደል አናባቢ ነች። ኤ የአራተኛ ፊደል አናባቢ ነው። ኤ የአምስተኛ ፊደል አናባቢ ነች። እ አናባቢ አይደለም። ኦ የሰባተኛ ፊደል አናባቢ ነው። ምክንያቱም እዚህ ጋር ኖ እዚህ ጋር ብትወጡ አሁን ቶ ቦ ስንል ቢኦ ነው። ቶ ቲኦ ነው። ሶ የመጨረሻው ኦ የመጨረሻ ፊደሎች አናባቢ ነው ማለት ነው። ሶ ይሄን ይመስላል በአጠቃላይ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀሪ ፊደላቶቹን ደግሞ እሰራላችኋለሁ። ከአ ቀጥሎ ማን ነው? ነከ ነኸ ነው ናቸው። እነዚህን ቀጣይ ቪዲዮ እሰራላችኋለሁ። እነዚህን ግን በደንብ ያዟቸው ማለት ነው። በደንብ ያዟቸው። ይሄን ይመስላል በአጠቃላይ። ግን እዚህ ጋር ስልክ ቁጥር ላስቀምጥላችሁ አላስቀምጥኩላችሁም። እዚህ ጋር በእስክሪብቶ ልጻፈውና ላስቀምጥላችሁ። ሶ ኦንላይን መማር የምትፈልጉ አሁንም የምላችሁ ምንድነው 251 ብላችሁ ነው የምትጀምሩት። 2 5 1 9 8 7 87 ማለት ነው 28
41 4 ነች እሺ 4 ስጽፍ 4 1 9 1 እቺ 4 ነች። ግራ እንዳያጋባችሁ ቆይ እንደገና ልጻፍላችሁ። እንዴት ነው ግን ሳስተምር? እስኪ ሀሳብ አስተያየት ስጡኝ እስኪ። ሳስተምር ማለት ግልጽ ነኝ። ተማሪዎች አሁን ለምሳሌ እኔ ጋር የሚመጡ ልጆች ቶሎ ማለት አልፈራም ምናምን አሁን ማለት እንፈራለን። ሌላ ጋር መፍራት የለባችሁም። ምንም የሚያስፈራችሁ ነገር የለም። ይሄ ነው ስልክ ቁጥሬ። በዚህ እየደውላችሁ ዋትሳፕ፣ ቴሌግራም፣ ኢሞ ማናገር ትችላላችሁ፣ መማር ትችላላችሁ። ጊዜያችሁን መጠቀም አለባችሁ። ቲክቶክ፣ ፌስቡክ ከመጠቀም እውቀት ጨብጣችሁ ለምሳሌ አንድ ቲክቶክ ላይ ገብታችሁ የሆነ በእንግሊዝኛ የተጻፈ ወይም ትዕግስት ምናምን የምትባል ልጅ የሆነች የተጻፈ አነባችሁ ብትረዱ ይሻላችኋል ወይስ ዝም ብሎ በደፈናው እንትን ብትራመዱ ይሻላችኋል? የምሬን እኮ ነው። እኔ አሁን ለሳምፕል አሳያችኋለሁ። አሁን ሰሞኑን እኔ ጋር በጣም ጎበዝ የሆኑ ልጆች በ2 ወር፣ 3 ወር፣ በ4 ወር በጣም ጎበዝ የሆኑ እነሱን አሳያችኋለሁ። በጣም ብዙ ጊዜ የሚቆዩ አሉ፣ በጣም የሚያነቡ አሉ። ጊዜያችሁን ተጠቀሙ። ወጣት ናችሁ እናንተ። አብዛኛው የሚያስተምራቸው እንዳልኳችሁ ውጭ ሀገር ያሉ ልጆች ናቸው። ውጭ ሀገር ደግሞ ስትኖሩ እራሳችሁ ላይ ኢንቨስት ማድረግ አለባችሁ፣ ማወቅ አለባችሁ። ነገ ስራ ልትጀምራላችሁ። ብር እየያዛችሁ ነው አሁን አይደል? ብር እየያዛችሁ እናንተ አሁን ብር እየሰራችሁ ነው። ኢትዮጵያ አንድ ዶክተር የማይከፈለው እየተከፈላችሁ ነው። ያው ስራውን በጣም አስቸጋሪ ቢሆንም አውቀዋለሁ። ስራውን ማለት እንደዚሁ ስለምሰማ ቢሆንም ነገ ብራችሁን ማኔጅ የምታደርጉት እውቀት ሲኖራችሁ፣ ገንዘብ ብቻውን ምንም አያደርግም። እውቀት ሲኖራችሁ ግን ማኔጅ ማድረግ ትችላላችሁ። ይሄን ነው መክራችሁ። መልካም ሙሉ ይሁንላችሁ። መልካም ጾም ይሁንላችሁ። ለክርስቲያንም ለሙስሊምም ጾም ላይ ስለሆን ይሁንላችሁ። ረመዳንም 20 ቀን ነው የቀረችው። በዚህ ሰዓት እየተመዘገባችሁ መማር ትችላላችሁ። አማርኛም እንግሊዝኛ ሂሳብ መማር ትችላላችሁ። ይመቻችሁ።